ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እኔ አስጥለን እንደምናምሽታችኋል የተከበራችሁ አድማጮች። የዕለተ ቅዳሜ መጋቢት 4 2013 ዓ.ም ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች እንጀምርና ለጥያቄው መልስ ፕሮግራማችንን እናስከትላለን። እኛ ያለ ነው ይሄ ጉዳይ በተለይ በታሪክና በርዕስ ጉዳይ ሲመጣ ለትግራይ በጣም የተመቸ ነው። ግን አሁን ድንገት መከላከያ በገባው ምክንያት ተደርጎ ከያዝኩት መሬት አልወጣም ማለት ጦርነት ማወጅ ነው። ለዚህ አይሆንም። እነዚህ ቦታዎች በተለይ ወልቃይት 1973 ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለ40 ዓመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኢትኒክ ክሊንሲንግና ጄኖሳይድ አውጆ አካባቢ የማጽዳት ስራ ነው ሲሰራ የቆየው። ቀደም ብሎ የሰማችኋቸው የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። ቀጥሎ የሰማችኋቸው ደግሞ የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። ከዜና በኋላ ለጥያቄዎቻችሁ መልስ ይሰጣሉ። የባህር ዳር ነዋሪዎች የዋጋ ንረቱ እጅጉን አስቸግሮናል ብለዋል። ዘገባ ይኖረናል። ከጣይቱ የባህልና የትምህርት ማዕከል መስራች ከዓለም ፀሐይ ወዳጆ ጋር በአዲስ አበባ የተደረገ ቆይታም ይዘናል። አብራችሁን እስከ 4 ሰዓት ድረስ እንድታመሹ ከአክብሮት ጋር እንጋብዛችኋለን። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። ከዜና በኋላ ተመልሰን እንገናኛለን። መልካም ቆይታ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ በሀገር አቀፍ ደረጃ የኮቪድ-19 ክትባት መስጠት ጀመረች። የማስጀመሪያውን ስነ ስርዓት የተከታተለችው ፀሐይ ዳምጠው አጭር ዘገባ ይዛለች። ክትባቱ ለጤና ባለሙያዎችና ለጤና ተቋማት ሰራተኞች ሲሰጥ በኤካ ኮተቤ ሆስፒታል ተገኝቼ ለማየት ችያለሁ። በሀገር አቀፍ ደረጃም የተጀመረው በዚሁ በኤካ ኮተቤ የኮቪድ-19 የሕክምና ማዕከል ነው። በመርሃ ግብሩ ላይ የተገኙት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ባስተላለፉት መልእክት እንዲህ ብለዋል። መጪው ዓመት 2014 እስከ ታህሳስ 30 ድረስ የህብረተሰባችን 20% ይህንን የክትባት አገልግሎት እንዲያገኙ የተጀመረው ፕሮግራም ተጠናክሮ የሚቀጥል መሆኑን በዚሁ እያበሰርኩኝ፣ በተለይ ደግሞ ይበልጥ ተጋላጭ የሆኑ ፊት ለፊት በየቀኑ ከዚህ ወረርሽኝ ጋር የምታገሉትን ጤና ባለሙያዎቻችን፣ ሌሎችም ደግሞ ተጓዳኝ ሕክምና የሚያስፈልጋቸውን በሽታ ያለባቸውን ሰዎች፣ እድሜያቸው የገፋ የህብረተሰባችን ክፍሎችና ሌሎችም ቅድሚያ ለሚሰጣቸው በቅደም ተከተል ክትባቱ በእጃችን ላይ እንደደረሰ የምንሰጥ መሆኑን በዚሁ ለመናገርና ለማስታወቅ እፈልጋለሁ። ሚኒስትር ዴኤታው አክለው የስርጭቱ መጠን ከጊዜ ወደ ጊዜ እየጨመረ በመሆኑ ህብረተሰቡ መዘናጋት የለበትም ሲሉም አሳስበዋል። ክትባት ለሁሉም ለማዳረስ የተወሰኑ ጥቂት ዓመታትን የሚወስድ መሆኑ ይታወቃል። ይህ ብቻም ሳይሆን ይህ ክትባት 100% ከበሽታው ላለመያዝ ዋስትና ሊሆን እንደማይችል ይታወቃል። ስለዚህ ከዚህ በፊት ለህብረተሰባችን ስንናገር የነበሩ ነገሮች ሙሉ በሙሉ ስራ ላይ መዋል መቀጠል መቻል አለበት። በተለይ ደግሞ ማስክ መጠቀም አሁንም ተጠናክሮ መቀጠል ያስፈልጋል። በክትባቱ ማስጀመሪያ ስነስርዓት ላይ የህዝብ ተወካዮች ምክር ቤት አባላት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ተወካዮችና የተለያዩ የጤና ዘርፍ አጋሮች ተገኝተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን እናመሰግናለን። በትግራይ ክልል መንግስት በወሰደው የህግ ማስከበር ዘመቻም ሆነ በኋላ በክልሉ ምንም አይነት የዘር ማጽዳት ድርጊት እንዳልተፈጸመና በየትኛው መመዘኛ ቢሆን የዘር ማጽዳት ዘመቻ በሚል ሊገለጽ እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ምላሽ በሰጠበት መግለጫ አስታወቀ። የኢትዮጵያ መንግስት ኢትዮጵያ አባል የሆነችበትን ዓለም አቀፍ የሰብአዊነትና የሰብአዊ መብቶች ህግን በሚገባ እንደሚያውቅና እንደሚያከብር የገለጸው የውጭ ጉዳይ መስሪያ ቤቱ መግለጫ በዚህም ምክንያት ነው በትግራይ ክልል ያደረገውን የህግ ማስከበር ዘመቻ ሲቪሎች ሳይጎዱና በሲቪል ተቋማት ላይ ጉዳት ሳይደርስ በከፍተኛ ጥንቃቄ ያከናወነው ብሏል። ሚኒስቴር መስሪያ ቤቱ ዛሬ ጠዋት ባወጣው በዚህ መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን እረቡ መጋቢት 1 2013 ዓ.ም በዩናይትድ ስቴትስ እንደራሴዎች ፊት ቀርበው በሰጡት ምስክርነት ላይ በትግራይ ክልል የዘር ማጽዳት ተፈጽሟል ማለታቸውን አስታውሶ በክልሉ የተፈጸመ ምንም አይነት የዘር ማጽዳት ዘመቻ ስለሌለ በኢትዮጵያ ላይ የቀረበውን ክስ ፈጽሞ አይቀበለውም ብሏል። የኢትዮጵያ መንግስት ቀደም ብሎ በክልሉ ላይ ተፈጽመዋል ለሚባሉ የሰብአዊ መብቶች ጥሰቶችን በተመለከተ
በተመለከተ ጉዳዩን ለፖለቲካ ፍጆታ ከማይጠቀሙበት ዓለም አቀፍ ተቋማት ጋር በመሆን ምርመራ የማካሄድን አስፈላጊነት እንደሚያምንበት አቋሙን ግልጽ አድርጎ እያለ ነገሮችን ከመጠን በላይ መወጠር ለውጥ እንደማያመጣም በመግለጫው ጠቅሷል። አሁንም ቢሆን መንግስት በሰብአዊ መብቶች ጥሰቶች ላይ የሚነሱ ማንኛውንም ክሶች በቁም ነገር እንደሚመለከታቸውና አጣርቶ እርምጃ ለመውሰድም እየሰራ መሆኑን ገልጿል። ኢትዮጵያ ውስጥ የሚደረግ የፖለቲካ ትግል በመግደልና የኢትዮጵያውያንን ክብር ዝቅ በማድረግ መሆን የለበትም ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ በሲዳማ ክልል ይርጋለም ከተማ የተገነባ የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክን ዛሬ ሲመርቁ ነው መልእክታቸውን ያሰሙት። ዮናታን ዘብዲዮስ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ወቅት ባደረጉት ንግግር ለፖለቲካ ሲባል በኢትዮጵያ የህዝቦችን ክብር ዝቅ የሚያደርግና አጸያፊ ያሉት ድርጊት የተፈጸመ ነው ብለዋል። ለፖለቲካ ሲባል አርሶ አደር የሚያርዱ የአርሶ አደር ደም የሚያፈሱ አሳፋሪ አዋራጅ የኢትዮጵያን ክብር ዝቅ የሚያደርጉ የትኛውንም ብሔር የማይወክሉ ሰዎች የሚታዩበት በየቀኑ ዜና የሚደመጥበት ጊዜ ላይ ደርሰናል። ድሮ ኢህአፓ ወደ አሲምባ አርሶ አደር ፍለጋ ሊደበቅ ነበር ሄደው። መኢሶን ትግል ሲጀምር ወደ ሲዳማ አርሶ አደር ፍለጋ ነበር የመጣው። አርሶ አደር የሚያርድ አርሶ አደር የሚገድል የትኛውም ሰው ቢሆን የመላ ኢትዮጵያ ህዝብ ጠላት ነው። የሚታገል በሰላም ቢታገል መልካም ነው። ዛሬ የተመረቀው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ አግሮ ፕሮሰሲንግ ፓርክ የኢትዮጵያን ጉዞ በግልጽ ያመላከተ ነው ብለዋል። ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነ ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥና ለውጭ ገበያ የሚውልበትን ጥራት ደረጃ ስንመለከት የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻላችሁ እጅግ ደስታ የተሰማኝ እንደሆነና ደስታ እንዲጋባባችሁ በዚህ አጋጣሚ ሊገልጽላችሁ ፈልጋለሁ። 1.4 ቢሊዮን ብር ወጪ ተደርጎበታል የተባለው የፓርኩ የመጀመሪያው ምዕራፍ ተጠናቆ በከፊል ማምረት ጀምሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ፕሮግራም ነው። በአፍጋኒስታን በመኪና ላይ ቦምብ አጥምደው መኖሪያ መንደርን በአመጽ የወረሩ አጥፊዎች ባደረሱት ጥቃት ሲቪሎችና የጸጥታ ኃይሎችን ጨምሮ 22 ሰዎች መገደላቸውን የአገሪቱ ባለስልጣናት ዛሬ ተናገሩ። በጥቃቱ 70 ሰዎች ቆስለዋል። አብዛኞቹ ተጎጂዎች ሲቪሎች መሆናቸው ታውቋል። የአፍጋኒስታን የአገር ውስጥ ሚኒስቴር ቃል አቀባይ ጣሪቅ አሪያን ጥቃቱ ኢራንን በሚያዋስነው ሄራት በተባለ የአገሪቱ ክፍል የሚገኘውን የፖሊስ ጣቢያ ላይ ያነጣጠረ ነበር ብለዋል። አያይዘውም በጥቃቱ በፖሊስ ጣቢያው አቅራቢያ የሚገኙ 14 መኖሪያ ቤቶች መቃጠላቸውን ተናግረዋል። ሌሎቹ የአካባቢው ባለስልጣናት ደግሞ በጥቃቱ 20 ሴቶችና 12 ህጻናትን ጨምሮ 60 ሰዎች ቆስለዋል ብለዋል። ከቆሰሉት ውስጥ 5ቱ በአሳሳቢ ሁኔታ ውስጥም ይገኛሉ ተብሏል። በሩሲያ ሞስኮ ውስጥ የተባበሩት ዲሞክራቶች በሚል የተደራጁ ቡድኖች ነጻነትን የተመለከቱ ስራዎች በሚል በምርጫ ወቅት መደረግ ስለሚገባቸው ሁኔታዎች ለመወያየት ፎረም አዘጋጅተው ተሰብስበው ባለበት ፖሊስ ደርሶ 180 ሰዎችን ማሰሩ ታውቋል። የፎረሙ ተሳታፊዎች ከመላው ሩሲያ የተውጣጡ ሲሆኑ ጋዜጠኞችን ጨምሮ በሙሉ የፕሮግራሙ ተሳታፊዎች በቁጥጥር ስር መዋላቸው ታውቋል። ጉባኤው ዛሬ ገና እንደተጀመረና የመጀመሪያው ጽሑፍ እንደቀረበ ነው ፖሊስ ወደ አዳራሹ ገብቶ ተሳታፊዎቹን በሙሉ በቁጥጥር ስር ያዋለው። ፖሊስ ለእስሩ ምክንያት የሰጠው ጉባኤው የተዘጋጀው ከማይፈለግ አካል ጋር በመቀናጀት በተገኘ የገንዘብ ድጋፍ የተዘጋጀ ነው ብሎታል። የአንድን ስብሰባ ተሳታፊዎችን እንዳሉ ሰብስቦ ማሰር ያልተለመደና ታይቶ የማይታወቅ ነው ብለዋል አንድ የሀገሪቱ ፖለቲከኛ። አድማጮች፣ ለዜናው የተያዘው ሰዓት በዚህ ያበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የዓለም ዜናውን አድመጠናል። ፕሮግራማችንን ከራዲዮ መስመሮችና ከናይል ሳት በተጨማሪ በዌብሳይታችን አምሃሪክ። አድማጮች፣ አሁን ለጥያቄው መልስ። ዛሬው ለጥያቄው መልስ እንግዶቻችን የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው። አቶ ዩሱፍና አቶ አምዶም ለአድማጮቻችን ጥያቄዎች ምላሽ የሰጡበትን የመጀመሪያ ክፍል በትናንት ምሽት ስርጭታችን ማስደመጣችን ይታወሳል። በትናንቱ ምሽት ውይይት በወሰን ጉዳይ ላይ ያላቸውን አቋም አቶ አምዶም ከገለጹ በኋላ አቶ ዩሱፍ የራሳቸውን ሀሳብ እያስረዱ ነበር የተገታው። አሁን ለጥያቄው መልስ ትናንት ከተገታበት ይቀጥላል። ቀደም ያሉ የትግራይ ክልል አስተዳዳሪዎች የተናገሯቸውንና ሪከርድ ቢሆኑ ማስረጃ ብናይ ለምሳሌ የትግራይ ክልል አስተዳዳሪ የነበሩት የአፄ ዮሐንስ ልጅ ራሱ የትውልድ አደራ በሚለው መጽሐፋቸው የትግራይ ወሰን ከአሸንጌና በዚህ በኩል በምዕራብ በኩል ደግሞ ከፍቅር ያልፎ እንደሚያውቅ በግልጽ የተቀመጠ ነው። ዝርዝር ጉዳዩን በታሪክ ጊዜውም ስለማይበቃ በዚህ መልኩ አጠራርጌ ላስቀምጠው። ዋናው ቁም ነገሩ ግን በፖለቲካው ትግል ደርግ ከተሸነፈ በኋላ የእነዚህ ወረዳዎች ዕጣ ፈንታ ምን ሆነ የሚለው ነው አሁን አሳሳቢ ጉዳይ። ህወሓት በዘር ተደራጅቶ የዘር ፖለቲካን ወይም የብሔር ፖለቲካን ወደ ኢትዮጵያ የማደራጃ መርህ አድርጎ ሲያቀርበው መገንጠልን እንደ መብት ግዛት ይዘሽ ከሽግግር መንግስቱ ጀምሮ ሲያመጣው ቀደም ብሎ እንደ ማኒፌስቶ የተቀመጠ ነው። ይሄ ጉዳይ ኮንቴንሽስ መሆኑ አይቀርም። መሬት ወደ የሚለው ጉዳይ ማለት ነው። ስለዚህ አወዛጋቢ የሆኑ ጉዳዮችን በተመለከተ መፍቻ የሆነ አዋጅ ቁጥር 784 የሚባል ወጥቶ ነበር። የብሔራዊ መስተዳድሮችን ወሰን አስተላለል በተመለከተ የወጣ ነው። በዚህ አዋጅ መሰረት እንኳን አይደለም የተሰራው። ኢንፋክት እነዚህ ቦታዎች በተለይ ወልቃይት ከ1973 ጀምሮ ህወሓት በጉልበት ነው የያዘው። በጉልበት ገብቶ ለ40 ዓመታት ያክል እስካሁን ድረስ ይዞ አማርኛ ተናጋሪውን አማራውን ማህበረሰብ ኤትኒክ ክሊንሲንግና ጄኖሳይድ አውጆ አካባቢ የማጽዳት ስራ ነው ሲሰራ የቆየ። በራያም እንደዚሁ ተመሳሳይ ነው እና በዚህ አዋጅ መሰረት ለምሳሌ በሰዓቱ አከራካሪ መሆኑ ጥያቄ ውስጥ የሚገባ አይደለም። ወልቃይትን በተመለከተ ክርክሮች ተነስተው ነበር። በቃ በታሪክ በዝርዝር ማየት ይቻላል እና በህግ አግባብ አይደለም የተወሰደው። ከህገ መንግስቱ በፊት መካለል በተመለከተ የወጣውን አዋጅ ያከበር አይደለም። አከራካሪ ነገሮችና ክልሎቹ መፍታት በማይችሉበት ጊዜ ከ1965 በፊት በነበረው አስተዳደር ስር ይሆናል ይላል አዋጅ። በዚህም መሰረት አይደለም የሚሆኑት። ከዛ በተጨማሪ ውሳኔውን ለማሳለጥ መርሆች ተቀምጠዋል። 50% የህዝብ ብዛት ይላል። ለምሳሌ ያለው ወረዳ ወደ የሚመስለው ክልል የሚካለል መሆኑን ያስቀምጣል። አለማጣ ወረዳን ለምሳሌ መውሰድ እንችላለን። ሴንሰሱን በሰዓቱ መንግስታዊ የሆነውን ሴንሰስ እንኳን ብናይ 18663 አማራና 10887 ትግራይ ነበር የሚኖሩበት። ስለዚህ ከ50% በላይ የነበረው የአማራ ህዝብ ስለሆነ ወደ አማራ መካለል አለበት። በታሪክም በህግም። ሶስተኛው ጉዳይ ግን የፍትህ ጉዳይ ነው። እንደው ሌላ የመሬት ክርክር አይደለም። የርስትና ምን የሚባለው ሪዳክሽንስ የሆነ ቪው ነው። ምን ይመስላል በዘረፋ በተወሰደው መሬት በህግና በታሪክ የሀይል የበላይነት በተወሰደ የፈንጠዝያ ስሜት የተወሰዱትን መሬቶች ውስጥ የነበረው ህዝብ ከፍተኛ በደል ደርሶበታል። የክርክሩ ጭብጥ ራሱ መሆን ያለበት ከመነሻው በዚህ መልኩ የተወሰደው ህዝብና መሬት ውስጥ የተሰራው የዝርፊያና የሰብአዊ መብት አፈናን ተከትሎ የመጣው ጉዳት እንዴት መካካት አለበት የሚል ጭብጥ ነው መመስረት ያለበት። አቶ ካሳሁን ሁለት ጥያቄ ነው የጠየቁት። ተኛው ግን በየራሳቸው የዘውግ መስመርና አስተሳሰብ በተጠመዱት የፊት ለፊት ሰዎች ወይም ልሂቃን ባሏቸው ችግሩ በሰላም እንዴት ሊፈታ ይችላል የሚል ጥያቄ ያላቸውና የእሳቸውን ጥያቄ አስታክኬ ሌላም ተመሳሳይ ጥያቄ ስላለ አሁን ሁለታችሁም የተለያየ ሀሳብ ነው ያላችሁ በዚህ የወሰን ጉዳይ። የታሪክ፣ የህግ፣ የፍትህ ጥያቄዎች ናቸው ነው ያላችሁትና ጥያቄ ለአቶ ዩሱፍና ለአቶ አምዶም አቅርቡልኝ ያሉ ደረጀ ገብረ መስቀል ከአዲስ አበባ የላኩት ጥያቄ ለመሆኑ ችግሮችን ለመፍታት በተለይም አወዛጋቢ የሆነውን የመሬት ይገባኛል ጥያቄ ያለ ግጭትና ያለ መቃቃር ለመመለስ አረና ትግራይና አብን ምን እቅድ ይዘዋል? ከዚህ ቀደም እንደተለመደው በሚዲያ መወነጃጀልና ህዝቡን ዳግም ችግር ውስጥ መክተት ነው ወይስ በጋራ ለመስራት የምታደርጉት ጥረት ይኖራል? እባካችሁ መከራውን እያየ ያለውን ህዝብ ከችግር ለማላቀቅ ከልባችሁ ስሩ የሚል አስተያየት አክለው ጥያቄ አቅርበዋልና ይሄ እንዴት ይፈታል የሚለው ጥያቄ አሁንም ለውይይታችንም ጥሩ መስመር ይሰጠናል ብዬ ነው ይሄን ጥያቄ ያስቀደምኩት። አቶ አምዶም መልካም። መጀመሪያ የፊት ማስተካከል የምፈልገው ነገር አለ። ራሱ መንገሻ የሰጡትን ቃለ መጠይቅ እሱ እንደገለጸው አይደለም የሚለው ራሱ መንገሻ አደና ወያኔ አመት በኋላ አባታቸው በኋላ የትግራይ ገዢ የሆኑ ሰው ናቸው። እሳቸው ያሉትን ትግራይ በአደና ወያኔ እንቅስቃሴ በቀጥታ ወልቃይትም ራያ ማጥታ እኔ አስተዳዳሪ በነበርኩበት ጊዜ እኔ ከ53 በኋላ ያለውን ሁኔታ ነው